ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ዋናዎቹን የኤርትራ ወታደራዊ ልዑካን መቀሌ መግባታቸውን አፍሪካ ኢንተለጀንስ ዘገበ። ሰሜን ጎንደር ዞን ደባርቅ ወረዳ ሰራ ምድር ገመስ ቀበሌ የወልዴና የዜናው ፋኖ ቡድን እርስ በርስ ውጊያ መቅጠማቸው ተሰምቷል። ከውጭ ዩክሬን በሩሲያ ግዙፍ የነዳጅ ወደብ ላይ ጥቃትን ፈጸመች። እነዚህ አበይት ርዕሰ ጉዳዮቻችን ናቸው። ከመሸጋገሪያ በኋላ እንመለሳለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና ከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግ እና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። የኤርትራ ወታደራዊ ልዑካን መቀሌ መግባታቸው ተሰማ። እንደ ዘገባው ከሆነ በብርጋዴር ጀነራል ኢዮብ ፍስሐዬ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀሌ ገብቷል። ልዑኩ መቀሌ ከተማ ከመግባቱም ባለፈ ከክልሉ የሰላም እንዲሁም ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ማንዱስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የካቲት መጨረሻ ቀናት የትግራይ ኃይሎች ቲዲኤፍ በበላይነት የሚመራው የክልሉ የጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማትን የሚያጠለሽ መግለጫ ወጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑን ዘገባውን አነጋጋሪ አድርጎታል። በሌላ ዜና ሰሜን ጎንደር ዞን ደባርቅ ወረዳ ሰራ ምድር ገመስ ቀበሌ የወልዴና የዜናው ፋኖ ቡድን አባላት እርስ በርስ ውጊያ ገጥመው ከሁለቱም ወገኖች 3 አባላት ሲሞቱ 6 መቁሰላቸው ተሰምቷል። የሸዋል ኢድ በዓልን በደመቀና አብሮነትን በሚያጎለብት መልኩ ለማክበር መዘጋጀታቸውን አስተያየታቸውን ለኢትዮጵያ ዜና አገልግሎት እየሰጡ የሐረር ከተማ ወጣቶች ገለጹ። ዝርዝር ዘገባው እንደሚከተለው ይቀርባል። በዓሉ ኢድ አልፈጥር በተከበረበት ከ6ኛው ቀን ምሽት ጀምሮ ወንድማማችነትንና እህትማማችነትን በሚያጎለብት መልኩ በተለያዩ ሁነቶች በደመቀ ሁኔታ ይከበራል። የሸዋል ኢድ በዓል አከባበር ስነ ስርዓት በተባበሩት መንግስታት የሳይንስ የትምህርት እንዲሁም ባህል ድርጅት ዩኔስኮ በዓለም በማይዳሰስ ቅርስነት መመዝገቡም ይታወሳል። በዓሉን በአብሮነት በደመቀና እንግዶችን በማስተናገድ ለማክበር ዝግጅት ማድረጋቸውንም ነው ወጣቶች የተናገሩት። ወጣት ረመዳን ዩሱፍ እንደሚናገረውም ከሆነ የሸዋል ኢድ በዓልን ለመታደም የተለያዩ እንግዶች ወደ ሐረር እንደሚመጡና እንግዶቹንም ተቀብሎ ለማስተናገድ መዘጋጀቱን ተናግሯል። በተለይም በዓሉ የክልሉን ባህል እሴትና የመስህብ ስፍራዎችን በስፋት የሚያስተዋውቅ በመሆኑም እንግዶቻችንን በመጠባበቅ ላይ እንገኛለን ያለው ወጣት አብዱል አዚዝ በበኩሉ ዘንድሮ ሐረር ውብና ማራኪ ሆናለች። እንግዶችም በሐረር ክልል በድምቀት በሚከበረው የሸዋል ኢድ ክብረ በዓል ላይ በአክብሮት እንዲሳተፉ ጥሪን አቀርበዋል። ሸዋል ኢድ ወጣቶች በድምቀት የሚያከብሩት በዓላቸውን የሚያስተዋውቁበትና በጉጉት የሚጠበቅ በዓል መሆኑን የገለጸችው ደግሞ ወጣት ፌኔቲ ዱርሳ ናት። በክብረ በዓሉ ለሚታደሙ እንግዶችም የጎዳና ላይ ትርኢቶችን ጨምሮ ባህላዊ የሐረር ማህበረሰብ ባህላዊ እንቅስቃሴዎችን ለማሳየት ዝግጅት ማድረጋቸውንም ተናግራለች።
የክልሉ ባህር ቱሪዝምና ቅርስ ቢሮ የባህል ዳይሬክተር እስክንድር አብዱራህማን በዩኔስኮ በማይዳሰስ ቅርስነት የተመዘገበው የሸዋሊድ በዓል ላይ በየዓመቱ የሚታደሙ የሀገር ውስጥና የውጭ ጎብኚዎች ቁጥር እያደገ መምጣቱን ተናግረዋል። የሸዋሊድ በዓል እንደ ቀድሞ ሁሉ ዘንድሮ አብሮነትን፣ ወንድማማችነትንና እህትማማችነትን በሚያጠናክር መልኩ በተለያዩ ሁኔታዎች በደመቀ ሁኔታ ለማክበር ዝግጅት ሲደረግ መቆየቱንም አክለዋል። የቪዛ ጊዜያቸው ላለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የተደረገው የቅጣት ምህረት የመንግስትን ዜጋ ተኮር ዲፕሎማሲ በተግባር የሚያሳይ መሆኑን የኢሚግሬሽንና ዜግነት አገልግሎት ገለጸ። በኢትዮጵያ የኢሚግሬሽን ሕግና ደንብ መሰረት የተፈቀደላቸው የጊዜ ቆይታ በተለያየ ምክንያት ያለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የቅጣት ምህረት የማሻሻያ ውሳኔ ተላልፏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ ለኢትዮጵያ ዜና አገልግሎት እንደገለጹት የቪዛ አገልግሎቱ ተጠቃሚ ግለሰቦች እናትና አባት ወይንም ከሁለቱ አንዱ የኢትዮጵያዊ ዜግነት ማረጋገጫ ማስረጃ ማቅረብ ይኖርባቸዋል። በኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ደንብ መተላለፍን ያለምንም ህጋዊ ቪዛ የቆይታ ጊዜያቸው ያለፈባቸው ግለሰቦች እንዳሉም ገልጸዋል። ይሁን እንጂ የኢትዮጵያ ዜጋ ተኮር የዲፕሎማሲ መርህ ለትውልደ ኢትዮጵያውያን በሚሰጠው ክብር መሰረት የጊዜ ቆይታቸው ላለፈባቸው ትውልደ ኢትዮጵያውያን የአሜሪካ ዜጎች የቅጣት ምህረት ማሻሻያን ማድረጉም ገልጿል። በዚህም እድሜያቸው ከ18 ዓመት በታች ትውልደ ኢትዮጵያውያን የአሜሪካ ዜጎች በነፃና ከ18 ዓመት በላይ የሆናቸው ደግሞ ካለባቸው የቅጣት ገንዘብ በግማሽ ከፍለው ወደ ህጋዊ የቪዛ አሰራር መግባት እንደሚችሉም ነው የተገለጸው። የመገናኛ ብዙሃን ዘገባዎች ህብረት ብሔራዊ አንድነትን የሚያጠናክሩበትና የኢትዮጵያን ብሔራዊ ጥቅምን የሚያስከብሩ በተጨባጭ መረጃዎች ላይ የተመሰረቱ መሆን እንዳለባቸው ምሁራንና የዘርፉ ባለሙያዎች ገለጹ። ተጨማሪውን ይዘናል፣ እንደሚከተል ይቀርባል። የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁር ፕሮፌሰር ብሩክ ኃይሉ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ መገናኛ ብዙሃን በሀገር ግንባታ ሂደት የማይተካ ሚና አላቸው። መገናኛ ብዙሃን ሀገር የመገንባት አቅም እንዳላቸውም ገልጸው የሚዲያ አጠቃቀማችን የሰከነና ጥንቃቄ የተሞላበት ሊሆን ይገባል ብለዋል። ተቋማቱ በኃላፊነት ካልተመሩ የሚያስከትሉት ጉዳት ከፍተኛ መሆኑን ጠቅሰው ባለሙያዎችና ተቋማት ህዝባዊ አንድነትና ትስስርን፣ ወንድማማችነትንና አብሮነትን በሚያጠናክሩ ይዘቶች ላይ ማተኮር እንዳለባቸውም አስገንዝበዋል። የኢትዮጵያ ህልውና እንዲሁም ብሔራዊ ጥቅም ቀዳሚ አጀንዳ ሊሆን እንደሚገባ በመግለጽም ዘገባዎች በተጨባጭ መረጃ ላይ የተመሰረቱ መሆን እንደሚገባቸው ተናግረዋል። የዘርፉ ባለሙያዎች ህብረ ብሔራዊ አንድነትን የሚያጠነክሩ ዘገባዎችን በእውቀትና በኃላፊነት መስራት ይገባቸዋልም ብለዋል። በኢትዮጵያ ከለውጡ በኋላ የመገናኛ ብዙሃን ተቋማት ቁጥር መጨመሩንና ምቹ የስራ ምህዳር መፈጠሩን የገለጹት ፕሮፌሰር ብሩክ ለመገናኛ ብዙሃን እድገት የተከፈተውን እድል ሙያዊ ስነ ምግባርን የተላበሰ ዘገባ በመስራት ማጠናከር ይገባል ብለዋል። የአሃዱ ሬዲዮ ዋና ስራ አስፈጻሚ ጋዜጠኛ ጥበቡ በለጠ በበኩላቸው የመገናኛ ብዙሃን ተቋማት ለሀገር ብልጽግና፣ ለማህበረሰብ ልማትና ለሰላም ግንባታ ግንባር ቀደም ሆነው ሊሰለፉ እንደሚገባ ገልጸዋል። ከሀገር በላይ ምንም ነገር የለም ያሉት ጋዜጠኛ ጥበቡ መገናኛ ብዙሃን በኤዲቶሪያል ፖሊሲያቸው ለብሔራዊ ጥቅም ቅድሚያ መስጠት እንዳለባቸውም ተናግረዋል። ኢትዮጵያን የሚመጥናት ከፍታና ልማት ላይ ለማድረስ መገናኛ ብዙሃን ሂደቱን በማሳለጥ ሚናቸውን መወጣት አለባቸውም ሲሉ ገልጸዋል። እስከ ሚያዝያ ወር መጨረሻ በአዲስ አበባ በሁሉም ክፍለ ከተሞች የመሶብ አንድ ማዕከል አገልግሎት የሚጀመር መሆኑን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በአዲስ አበባ ከተማ አስተዳደር ልደታ ክፍለ ከተማ የተገነባውንና ሶስተኛውን የአዲስ መሶብ የአንድ ማዕከል የአገልግሎት መስጫ ማዕከልን መርቀው ስራ አስጀምረዋል። ከንቲባ አዳነች አቤቤ በወቅቱ እንደገለጹት ከሆነ አገልግሎትን ፈጣን፣ ቀልጣፋና ተደራሽ ለማድረግ እንደ ሀገር እየተጀመረው የመሶብ የአንድ ማዕከል አገልግሎት የተገልጋይን እርካታን እየጨመረ ነው። እስካሁን በአራዳ ክፍለ ከተማና በቦሌ ክፍለ ከተማ የአዲስ መሶብ የአንድ ማዕከል አገልግሎት መስጫ ማዕከላት ከ120 ሺህ በላይ ተገልጋዮች አገልግሎት ማግኘታቸውን አስታውቋል። ይህም ህዝብ በአገልግሎት ምክንያት የሚደርስበትን እንግልት፣ የጊዜና የጉልበት ብክነትን ከማስቀረት አንጻር መሰረታዊ ለውጥ እያስገኘ መሆኑን ጠቁመዋል። በዛሬው ዕለት በልደታ ክፍለ ከተማ የተመረቀው ሶስተኛው ማዕከል በተለይም ለአካባቢው ማህበረሰብ በአገልግሎት አሰጣጥ ዙሪያ ከፍተኛ ለውጥ እንዲያመጣም ያስችላል ብለዋል። በከተማዋ በተያዘው ወር ተጨማሪ 3 ማዕከላት የሚከፈቱ መሆኑን የገለጹት ከንቲባዋ እስከ ሚያዝያ መጨረሻ
በአዲስ አበባ ሁሉም ክፍለ ከተሞች የአዲስ መሶብ አንድ ማዕከል አገልግሎት የሚጀመር መሆኑንም አስታውቀዋል። ከውሃ ሀብት ጋር በተያያዘ ካልተባበረን ሁላችንም ተጎጂዎች እንሆናለን ሲሉ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ተናገሩ። የውሃና ኢነርጂ ሚኒስትር በየዓመቱ የሚያዘጋጀው ሱሉልታ የውሃና የውሃ ዲፕሎማሲ ኮንፈረንስ የውሃ ዲፕሎማሲና ክልላዊ ትብብር ለዘላቂ ውሃና ኢነርጂ ልማት አያያዝ በሚል መሪ ቃል በቢሾፍቱ ከተማ ሆራ አርሰዴ የስብሰባ አዳራሽ ከትላንት መጋቢት 14 ጀምሮ እየተከበረ ይገኛል። ተጨማሪ ያለን ሚኒስትሩ ኢንጂነር ዶክተር ሀብታሙ ኢተፋ በመርሃ ግብሩ ላይ እንደተናገሩት ከውሃ ሀብት ጋር በተያያዘ ካልተባበረን ሁላችንም ተጎጂዎች እንሆናለን። በመሆኑም የአባይ ተፋሰስን ጨምሮ ድንበር ተሻጋሪ የውሃ ሀብቶችን ማልማት የእያንዳንዱ ባለድርሻ አካል የቤት ስራ ሊሆን ይገባል ብለዋል። በትብብር ረገድ ኢትዮጵያ ለጅቡቲ በየዓመቱ ከ100 ቢሊዮን ሜትር ኪዩብ በላይ ንጹህ ውሃ እንዲሁም ለሌሎች የኤሌክትሪክ ኃይል በማቅረብ እያሳየች ያለውን ትብብር ለጎረቤት ሀገራት ተነሳሽነት እንደሚፈጥርም ጠቁመዋል። ኢንጂነር ሀብታሙ ኢተፋ ውሃ ለኢኮኖሚ ትስስር እንዲሁም ለቀጠናዊ ብልጽግና እንደ ድልድይ የሚያገለግል ቁልፍ መሳሪያ መሆኑንም ገልጸዋል። ሚኒስትሩ አክለውም ኢትዮጵያ በድንበር ተሻጋሪ ወንዞች አጠቃቀምና በሃይድሮ ፓወር ልማት ላይ ያላትን ተሳትፎ እያጠናከረች ባለችበት በዚህ ወቅት በጋራ ሀብቶች ላይ የሚደረገው ውይይትና በትብብር ላይ የተመሰረተ ዲፕሎማሲ አማራጭ የሌለው መሆኑን አስገንዝበዋል። ኮንፈረንሱ በዋነኛነት የሀገራዊ እንዲሁም ቀጠናዊ የውሃ ልማት ቅድሚያ የሚሰጣቸውን ጉዳዮች የመለየት፣ የሃይድሮ ዲፕሎማሲ ውይይትን የማሳደግ፣ የሚዲያ አካላትን ተሳትፎ በመጨመር ስለ ድንበር ተሻጋሪ ወንዞች አጠቃቀም ግንዛቤ መፍጠር እንዲሁም በውሃ አስተዳደር ላይ የሴቶችን ተሳትፎና ተጠቃሚነት ማረጋገጥ ላይ ያተኮረ እንደሆነም ነው የተገለጸው። በኮንፈረንሱ ላይ የደቡብ ሱዳን የውሃ ሀብት እንዲሁም መስኖ ሚኒስትር ጄምስ ማዊች ማኳቻ፣ የኡጋንዳ የውሃ እንዲሁም አካባቢ ጥበቃ ሚኒስትር ዴኤታ ቢያትሪስ አቲም አንዋር እንዲሁም የታንዛኒያ እንዲሁም የናይል ቤዚን ኢኒሼቲቭ ተወካዮች፣ ከፍተኛ የመንግስት የስራ ኃላፊዎች፣ ዲፕሎማቶችና የዘርፉ ምሁራን ተገኝተዋል። በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን የመደገፍና በዘላቂነት የማቋቋም ጥረት ተጠናክሮ እንደሚቀጥል የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ገለጹ። የፌዴሬሽን ምክር ቤት እንዲሁም የፍትህ ሚኒስቴር በጋሞ ዞን በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች የገንዘብና የቁሳቁስ ድጋፍን አድርገዋል። በስፍራው በመገኘት ድጋፉን እያስረከቡት አፈ ጉባኤ አገኘሁ ተሻገር በተፈጠረው አደጋ ለተጎዱ ወገኖች ድጋፍና የማቋቋም ስራ እየተከናወነ መሆኑን ገልጸዋል። ለዚህም የፌዴሬሽን ምክር ቤት አሁን ላይ የ3 ሚሊዮን ብር ድጋፍ ማድረጉን ገልጸው በዘላቂነት ለማቋቋም በሚደረገው ጥረት አበርክቶትን አጠናክሮ ይቀጥላል ብለዋል። በሁሉም አካባቢዎች ለአደጋዎች የቅድመ ጥንቃቄ መከላከልና ፈጣን ምላሽ የመስጠት የተቀናጀና የተደራጀ አቅም መፍጠር አስፈላጊ መሆኑንም ነው የተናገሩት። በዞኑ በመሬት መንሸራተት አደጋ የተጎዱ ወገኖችን የመደገፍና በዘላቂነት የማቋቋም ጥረት ተጠናክሮ መቀጠል እንዳለበትና በቀጣይ የአደጋ ስጋት ባለባቸው አካባቢዎችም ተገቢ ጥንቃቄ ማድረግ እንደሚገባ አስገንዝበዋል። የፍትህ ሚኒስቴርና ተጠሪ ተቋማቱም በተመሳሳይ ለተጎጂዎች የ3 ሚሊዮን ብር የገንዘብና የአይነት ድጋፍን አድርገዋል። በአማራ ክልል በዘንድሮ የበጋ ወራት በአርሶ አደሩ ተሳትፎ በ458,794 ሄክታር መሬት ላይ የተፈጥሮ ሀብት ልማትና ጥበቃ ስራ መከናወኑን የክልሉ ግብርና ቢሮ አስታወቀ። የቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክተር እስመላ ምረት ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ በዘንድሮ የበጋ ወራት ከ9,000 የሚበልጡ ተፋሰሶችን መሰረት ያደረገ የአፈርና ውሃ ጥበቃ ስራ ተከናውኗል። በዚህም ከ458,794 ሄክታር በላይ መሬት ላይ የማሳና የጋራ ላይ እርከን ስራ መከናወኑን ጠቅሰዋል። እንዲሁም ከ91,000 ሄክታር በላይ የተራቁትና የተጎዱ ተራራማ ቦታዎችን በመከለል ከሰውና ከእንስሳት ንክኪ ተጠብቀው መልሰው እንዲያገግሙ መደረጉንም አመልክተዋል። በተጨማሪም ከ7.6 ሚሊዮን የሚበልጡ የተለያዩ የውሃ ማስረጊያ ስትራክቸሮች መከናወናቸውን ጠቁመው የውሃ ማፍሰሻና መቀልበሻ ቦዮች ግንባታ ስራዎችም መካሄዳቸውን ተናግረዋል። አርሶ አደሩ የተፈጥሮ ሀብት ልማትና ጥበቃ ስራ የህልውና ጉዳይ መሆኑን በየጊዜው እየተረዳ በመምጣቱ ከእቅድ በላይ ስራውን መፈጸም እንደቻለም አስታውቋል። በመጪው የክረምት ወቅት በበጋ ወራት የተከናወነውን የተፈጥሮ ሀብት ልማትና ጥበቃ ስራ በስነ ህይወታዊ ዘዴ ለማጠናከር ከወዲሁ ዝግጅት እየተደረገ መሆኑንም አመልክተዋል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ ማክሰኞ ቀን መረጃችንን ነው። አብራችሁን ስለሆናችሁ እጅግ ደስ ይለናል። አሁን ደግሞ ከውጭ ዜና ምንጮች ወደ ያዝናቸው እናልፋለን። ዩክሬን በሩሲያ ግዙፍ የነዳጅ ወደብ ላይ ጥቃትን ፈጸመች። የዩክሬን ጦር በሩሲያ የነዳጅ ኤክስፖርት አውታር ውስጥ ወሳኝ ስፍራ በሚይዘው ግዙፍ የነዳጅ ወደብ ላይ ከፍተኛ ጥቃት መፈጸሙ ተሰምቷል። ይህ ጥቃት በሩሲያ የነዳጅ ጭነት እንዲሁም ስርጭት ላይ ከፍተኛ መስተጓጎል እንደሚፈጥር እየታመነ ሲሆንም በሞስኮ ላይ ተጨማሪ የሎጂስቲክስ ጫና ማሳደሩም ተገልጿል። የዩክሬን ባለስልጣናት ጥቃቱ ሩሲያ ለጦርነት የምትጠቀምባቸውን መሰረተ ልማቶችን ለማዳከም እየተከታተሉ ያለው ስትራቴጂ አካል መሆኑንም አረጋግጠዋል። በጥቃቱ ምክንያት ዋና የኤክስፖርት መስመሮችን በመዝጋታቸው በዓለም አቀፍ የነዳጅ አቅርቦት እንዲሁም ዋጋ ላይ ተጽዕኖ ሊያሳድር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ከኢራን ጋር የሚደረግ ስምምነት የእስራኤልን ጥቅሞች የሚያስጠብቅ ነው አሉ ቤንያሚን ኔታንያሁ። የኢራን ፓርላማ አፈ ጉባኤ በበኩላቸው ውይይትም ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ የሐሰት ዜናዎች ናቸው ሲሉ አጣጥለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዶናልድ ትራምፕ ጋር መነጋገራቸውን ገልጸዋል። እንደ ጠቅላይ ሚኒስትሩ ገለጻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋራው የአሜሪካ እንዲሁም የእስራኤል ኦፕሬሽን ያስመዘገቧቸውን ታላላቅ ስኬቶችን በመጠቀም ከኢራን ጋር ስምምነት ላይ በመድረስ የጦርነቱን ግቦች ማሳካት ይቻላል ብለውም ያምናሉ። ይህ ስምምነት የእስራኤልን ወሳኝ ጥቅሞች የሚያስጠብቅ መሆኑንም ጠቅላይ ሚኒስትሩ ተናግረዋል። እስራኤል በኢራን እንዲሁም በሊባኖስ የምታደርገውን ወታደራዊ ጥቃት እየቀጠለች ሲሆንም የቴህራንን የኒውክሌር መርሃ ግብርን እያደቀቀች እንዲሁም በሄዝቦላ ላይ ከባድ ምት እያሳረፈች መሆኑን ኔታንያሁ ገልጸዋል። ከጥቂት ቀናት በፊት 2 ተጨማሪ የኒውክሌር ሳይንቲስቶችን ገድለናል፣ ወደፊትም ገና የሚቀሩ አሉ በማለት እስራኤል በማንኛውም ሁኔታ ጥቅሟን እንደምታስጠብቅም ዝተዋል። በሌላ በኩል የኢራን ፓርላማ አፈ ጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑን አስታውቋል። አፈ ጉባኤው እንደገለጹት እነዚህ የሐሰት ዜናዎች የነዳጅ ገበያን ለማጭበርበር ታስበው የሚሰራጩ ናቸው ብለዋል። እንደ ቢቢሲ ዘገባ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁን መሃል ሚዲያ አድርጋችሁ ስትመለከቱ ስለነበር እጅግ እያመሰገንን ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ድጋፋችሁን ታጠናክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።